አብዛኞቻችን ስንጋጭ የምንጠቀመው አንቺ ብሎ መክሰስን ነው። አብዛኛው ሰው የሚያዳምጠው መልስ ለመስጠትና ለመከራከር እንጂ በእውነት ሌላኛውን ወገን ለመረዳት አይደለም። ማንም ሰው የማይጋጭበት፣ ጥያቄ የማያነሳበት፣ ዝም ብሎ እሺ የሚልበት እንደዚህ አይነት የስራ ቦታ ውጫዊ ሰላም አለው እንጂ የሞተ ድርጅት ነው። በስራ ቦታችሁ ግጭት ሲፈጠር አትደንግጡ፣ አትፍሩ። ሰላም፣ እንዴት ናችሁ? እንኳን ወደ ከየዘርፉ ቻናል በሰላም መጣችሁ። ዛሬም እንደተለመደው አንድ ጠንካራ የሆነ ሀሳብ ይዘንላችሁ መተናል። ቡናችሁን ወይ ደግሞ ሻያችሁን ይዛችሁ አብራችሁን ቆዩ። ዛሬ እንድናወራበት ያሰብነው ሀሳብ ወርክ ፕሌስ ኮንፍሊክት እና መፍትሄዎቹን ነው። እስቲ አንድ እውነት በመነጋገር እንጀምር። በሳምንት ውስጥ 40 ወይ ደግሞ 50 ሰዓታችንን የምናሳልፈው ከስራ ባልደረቦቻችን፣ ከኃላፊዎቻችን ወይ ደግሞ ከደንበኞቻችን ጋር ነው የሚሆነው። ይሄ ማለት ከራሳችን ወይ ደግሞ ከቤተሰቦቻችን ይልቅ አብዛኛው ታይማችንን የምናሳልፈው በስራ ቦታችን ነው። የተለያየ ባህሪ፣ አስተዳደግ፣ የእድሜ ክልልና አስተሳሰብ ባለበት ቦታ ደግሞ ስንሰራ ግጭት የማይቀር ነገር ነው። አንዳንዶቻችን ግጭት ሲፈጠር የመጨረሻው ዓለም የመጣ አይነት ስሜት ሊሰማን ይችላል። ስራ መቀየር እንፈልጋለን፣ ድብርት ይዘናል፣ ወይም ደግሞ በየቀኑ ወደ ስራ መሄድ እንደ ትልቅ ስቃይ ይሆንብናል። ነገር ግን እውነታው ምንድነው? ግጭት መኖሩ በራሱ ችግር አይደለም። ችግሩ ግጭቱን የምናስተናግድበት መንገድ ነው። ዛሬ በዚህ ቪዲዮ ውስጥ የስራ ቦታ ግጭት ዋና መንስኤዎች ምንድናቸው? አስቸጋሪ ከሆኑ ከስራ ባልደረቦቻችን ጋር እንዴት አድርገን መስራት እንችላለን? ግጭቶችን ወደ ስኬትና ወደ እድል እንዴት መቀየር እንችላለን የሚለውን በደንብ እናወራለን። ከመጀመሪያው ጥያቄ እንጀምር። ሰዎች በስራ ቦታ ላይ ለምን ይጋጫሉ? በብዙ ድርጅቶች ውስጥ ግጭት ሲፈጠር ሰዎች እገሌ ክፉ ስለሆነ ነው ወይ ደግሞ ኃላፊው ስለሚጠላኝ ነው ብለው ወደ ግል ጥላቻ ነገሩን ይወስዱታል። ነገር ግን በስነ ልቦናና በቢዝነስ ጥናቶች መሰረት አብዛኛው የስራ ቦታ ችግሮች የሚመነጩት ከአራት ዋና ችግሮች ነው። አንደኛው የኮሚኒኬሽን ወይ ደግሞ የተግባቦት ክፍተት ነው። ይሄ ትልቁ መንስኤ ነው። አንዳንዴ በኢሜል፣ በቴሌግራም ወይ ደግሞ በቴክስት የምንጽፋቸው ጽሁፎች በተሳሳተ መንገድ ሊተረጎሙብን ይችላሉ። አንዳንድ ጊዜ በጽሁፍ መልእክቶቻችን ያለመግባባት ሀሳቦች ሊፈጠሩ ይችላሉ። ያ ደግሞ ለግጭት መንስኤ ይሆናል። ሁለተኛው የተጋጩ ግቦች ወይ ደግሞ የተለያየ ጎል ሲኖረን ማለት ነው። በተለያየ የስራ ክፍል ያሉ ሰዎች የተለያየ የስራ ግቦች አላቸው። ለምሳሌ ፋይናንስ ክፍል ወጪ እንቀንስ ይላል። የማርኬቲንግ ክፍል ደግሞ ስራችንን ለማስፋፋት ብራንዳችን በደንብ እንዲታወቅ ተጨማሪ ወጪ ያስፈልገናል፣ ኢንቨስት እናድርግ ይላል። ሁለቱም ለድርጅቱ እያሰቡ ነው። ነገር ግን ግባቸው ስለሚጋጭ በየቀኑ ግጭት ውስጥ ይገባሉ። እንዲሁም የኮምፒውተር፣ የመኪና፣ የሰራተኛ እጥረት ደግሞ ሲኖር ችግሩን ያባብሰዋል። ሶስተኛው ደግሞ ግልጽ የሆነ ጆብ ዲስክሪፕሽን አለመኖር ነው። ይሄ እኔ ስራ አይደለም ወይም ደግሞ ስራዬን ወሰደብኝ የሚሉ አላስፈላጊ ክርክሮችና ግጭቶች ሊፈጠሩ ይችላሉ። አራተኛው ደግሞ ፐርሰናሊቲ ዲፈረንስ ነው። አንዱ ሰራተኛ በፍጥነት መስራት ሊወድ ይችላል፣ ሌላኛው ደግሞ ሰራተኛ በጥንቃቄ በዝግታ መስራት ሊወድ ይችላል። ሌላው ደግሞ አንደኛው ዳይሬክት ተናጋሪ ሊሆን ይችላል፣ አንደኛው ደግሞ ዝምተኛ ሰው ሊሆን ይችላል። እነዚህ ተፈጥሯዊ ልዩነቶች ካልተረዳናቸውና ካላከበርናቸው ግጭቶች ሊፈጠሩ ይችላሉ። ስለዚህ እነዚህ ያየናቸው አራት ነጥቦች ለግጭት መነሻ ወይ ደግሞ መንስኤ ሊሆኑ ይችላሉ። አሁን በስራ ቦታችን ላይ የሚገጥሙ አስቸጋሪ ባህሪ ያላቸውን ሰዎች እንዴት መቋቋም እንደምንችል ወይ ደግሞ ያንን ጊዜ እንዴት ማለፍ እንደምንችል እስቲ እንነጋገር። የመጀመሪያው ያው ሁሉ ነገር ካልተቆጣጠርኩ ከሚለው አለቃችን እንጀምር። ይሄ ኃላፊ አንድ ስራ ከሰጠን በኋላ በየ10 ደቂቃው እየመጣ ምን ላይ ደረሰ፣ እንዴት ሆነ፣ ለምን እንደዚህ ያረክሹ እያለ የተለያየ ጥያቄ ሊጠይቅ ይችላል። ስለዚህ እዚህ ጋር መፍትሄው ምንድነው? ከአለቃችን ጋር ተግባብቶ ለመስራት አለቃችን መጥቶ ጥያቄ ከመጠየቁ በፊት አስፈላጊውን መረጃ ቀድሞ መስጠት ነው። እሱ ሳይጠይቃችሁ ጠዋት ላይ የዕለቱን እቅድ መናገር፣ ቀን ሙሉ ደግሞ ምን እየተሰራ እንደነበረ ኢሜል መላክ ወይ ደግሞ የሰራችሁትን ስራ በአግባቡ ሪፖርት ማድረግ መተማመንን እንዲፈጠር ያደርጋል። ይሄ ደግሞ ግጭትን ይቀንሳል። ሁለተኛው ደግሞ የሰውን ስራ የራሱ የሚያደርግ የስራ ባልደረባ አይነት ነው። ሌሊቱ ሙሉ ለፍታችሁበት ሀሳብ ሰብስባችሁ የሰራችሁትን ፕሮጀክት ልክ እንደራሱ ሀሳብ አድርጎ የሚያቀርብ ባልደረባ ማለት ነው። ስለዚህ ከነዚህ አይነት ባልደረባ ጋር ግጭቱ ስላለመግባት መፍትሄው ምንድን ነው? ስራችሁን በጽሁፍ በዶክመንቴሽን መልክ ማዘጋጀት። በቃል ብቻ ከማውራት ይልቅ በኢሜል ለቡድኖቻችሁ የሰራችሁትን ፕሮጀክት ማጋራት ወይ ደግሞ ያቀዳችሁትን እቅድ በስብሰባ መሀል ላይ ጮክ ብላችሁ በራሳችሁ ድምጽ ማውራት ይኖርባችኋል።
ሶስተኛው ደግሞ ሀሜተኛውና ያው ወሬ አውሪው የስራ ባልደረባ ነው። ስራ ከመስራት ይልቅ ስለ ገሊት ወሬ በማውራት የስራቸው አካል ያደረጉ ሰዎች አሉ። ስለዚህ ከእንደዚህ አይነት ሰዎች ጋር ግጭት ውስጥ ላለመግባት መፍትሄው ምንድነው? ትልቁና ዋናው ነጥብ ገለልተኛ መሆን ነው። እንደዚህ አይነት ሰዎች ሀሜት ይዘው ሲመጡ እረ እንደዛ ነው ብሎ ማለፍ እንጂ ሀሜት ውስጥ አለመግባት ጥሩ ነገር ነው። ወሬያቸው አዳማጭ ካጣ በራሳቸው ጊዜ ሊተውት ይችላሉ። አራተኛው አይነት ደግሞ ሁሉን ነገር ባሉታዊ የሚያየው የስራ ባልደረባ ነው። ምንም አይነት አዲስ ነገር ሲመጣ ይሄ ነገር አይሰራም፣ ድርጅቱ ሊዘጋ ነው፣ ሊወርድ ነው እያለ የውድቀት ሀሳብ ብቻ የሚያወራ ባልደረባ ነው። ታዲያ ለእንደዚህ አይነት ሰው ያለው መፍትሄ ችግሩን ተረድቻለሁ፣ ታዲያ ምን አይነት የመፍትሄ ሀሳብ አለ ብሎ መጠየቅና የመፍትሄ ሀሳብ መፈለግ ሌላው አማራጭ ነው። አምስተኛው ግጭት ውስጥ ከሚያስገቡ የስራ ባልደረቦች መካከል ደግሞ ተናጋሪውና ጣት ጠቋሚው ነው። ስህተት ሲፈጠር ወዲያው የሚጮህ የሚናገር፣ በሌሎች ላይ ደግሞ ጣት የሚቀስር አይነት ሰው ነው። ከእንደዚህ አይነት ሰዎች ጋር ደግሞ ግጭት ውስጥ ላለመግባት በሰከነ መንፈስ ሰዎችን ማዋራት ወይ ደግሞ መረጋጋት አስፈላጊ ነው። ከነዚህ ካየናቸው በተጨማሪ ግጭቶችን የምንፈታባቸው 5 የተለያዩ ዋና ዋና ስልቶችን ደግሞ እንንገራችሁ። አንደኛው መተው ወይ ደግሞ አቮይዲንግ ነው። ለምሳሌ ነገሩ ትንሽ ሲሆን ወይ ደግሞ ጊዜያዊ ስሜት ያለበት ነገር ሲሆን መተው ወይ ደግሞ አቮይድ ማድረግ አስፈላጊ ነው። ነገር ግን ሁልጊዜ መሸሽ ነገሩን አያጠፋውም፣ በውስጣችን ብስጭት እንዲጠራቀም ያደርግ ይችላል። ስለዚህ የነገሩን ክብደት አይተን መተው ካለብን መተው፣ ከባድ ደግሞ ከሆነ በግልጽ መነጋገር ያስፈልጋል። ሁለተኛው ደግሞ የሌላውን ሀሳብ ብቻ መቀበል ወይ ደግሞ አክሴፕት ማድረግ ሌላው መፍትሄ ሊሆን ይችላል። ሰላም ለማውረድ ሲባል የራስን መብት ወይ ደግሞ ሀሳብ መስዋዕት ማድረግ ማለት ነው። ይሄ ለአጭር ጊዜ ሰላም ሊሰጥ ይችላል። ነገር ግን ሁልጊዜ ይህን ነገር በተደጋጋሚ ማድረግ ለራስ ሀሳብና ለራስ ፍላጎት ዋጋ ለመስጠት ሊሆን ይችላል። ስለዚህ በጥንቃቄ ይህን ማድረግ አለብን። ሶስተኛው ደግሞ በኃይል ማሸነፍ። አንዳንድ ቦታ ላይ ያለንን ስልጣንና ያለንን ፓወር ማሳየት ግዴታ ሊሆንብን ይችላል። ስለዚህ ጥበብ በተሞላበት መልኩ በኃይል ማለፍ አስፈላጊው ስልት ነው። አራተኛው ደግሞ እሺ ባይነት ነው። ሁለቱም ሰዎች የተወሰነ ነገራቸውን አሳልፎ በመስጠት ወይ ደግሞ ጊቭ ኤንድ ቴክ በማድረግ በሆነ ሀሳብ ላይ የሚስማሙበት መንገድ ነው። አምስተኛው መፍትሄ ደግሞ አብሮ መስራት ወይ ደግሞ የጋራ መፍትሄ መፈለግ ማለት ነው። ሁለቱም ወገኖች ቁጭ ብሎ በማውራት የሚጠቅማቸው ነገር ላይ መፍትሄ መፈለግ ማለት ነው። ይሄ ጊዜና ጥረትን ይጠይቃል፣ ነገር ግን ዘላቂ ሰላምን ያመጣል። ሌላው ዋናው ነገር በግጭት ወቅት የምንጠቀማቸው ቃላት ህይወታችንን ሊያበላሹትም ሊያስተካክሉትም ይችላሉ። እዚህ ጋር ነው ትልቁን የንግግር ጥበብ መጠቀም ያለብን። አብዛኞቻችን ስንጋጭ የምንጠቀመው አንተ፣ አንቺ ብሎ መክሰስን ነው። ለምሳሌ አንተ ስራ ላይ ጎበዝ አይደለህም፣ አንቺ አታዳምጪም የሚሉ ቃላቶችን እንጠቀማለን። ይህን ስትሉ ታዲያ ሌላኛው ሰው ራሱን ለመከላከል ወይ ደግሞ ዲፌንስ ማድረግ ይጀምራል። ውይይቱ ከንግግር ይልቅ ወደ ጠብ ይዞራል ማለት ነው። በሌላ በኩል ግን ያንተ ስራ ሲዘገይ እኔ በሰዓቱ ስራዬን ለማጠናቀቅ እቸገራለሁ ወይም ደግሞ ሀሳቤ ሳይደመጥ ሲቀር መገለል ይሰማኛል፣ እንዲህ ብለን ስንናገር እስቲ ያለውን ልዩነት በደንብ አስተውሉት። ሰውየውን አልከሰሳችሁም፣ ይልቁኑ የተሰማችሁን ስሜትና የነበረውን ተጽዕኖ በግልጽ አስረዳችሁ። ይሄ ውይይቱ ከጠብ ይልቅ ወደ መፍትሄ እንዲዞር ያደርገዋል። ስለዚህ ተጠቀሙበት። ከዚህ ጋር ተያይዞ ሌላው የሚነሳው ደግሞ አክቲቭ ሊስኒንግ ነው። አብዛኛው ሰው የሚያዳምጠው መልስ ለመስጠትና ለመከራከር እንጂ በእውነት ሌላኛውን ወገን ለመረዳት አይደለም። ሰዎች እስከ መጨረሻው ድረስ በደንብ ማዳመጥ ከጀመሩ የግጭትን 50% ያህል ይቀንሳል። አሁን ደግሞ ሌላ አስገራሚ ነገር ልንገራችሁ። ጤናማ ግጭት ወይ ደግሞ ሄልዚ ኮንፍሊክት የሚባል ነገር አለ። ለድርጅትም ለራስም እጅግ በጣም አስፈላጊ ነው። ማንም ሰው የማይጋጭበት፣ ጥያቄ የማያነሳበት፣ ዝም ብሎ እሺ የሚልበት እንደዚህ አይነት የስራ ቦታ ውጫዊ ሰላም አለው እንጂ የሞተ ድርጅት ነው። አዳዲስ ሀሳቦች፣ ፈጠራዎች፣ አሰራሮችን ማሻሻል የሚጀምሩት ከሀሳብ ልዩነት ከሚመጣ ሄልዚ ኮንፍሊክት ነው። ግጭት ሲፈጠር የቆዩ ችግሮች፣ የተደበቁ በደሎች ወደ ውጭ እንዲወጡ ይደረጋል። የሰዎችን እውነተኛ ፍላጎት እንድናውቅም ያደርገናል። ጠንካራ የመፍትሄ አፈላለግ ክህሎትን እንድናዳብር ያደርገናል። ስለዚህ በስራ ቦታችሁ ግጭት ሲፈጠር አስደንግጡ፣ አትፍሩ። ይልቁንም ግጭቱ እንደ ዘመናዊ ሰው በስሜት ብስለትና በግልጽነት በመምራት ወደ ስኬትና ወደ እድገት ቀይሩት። አንድ ጥያቄ ልጠይቃችሁ። በስራ ቦታችሁ ላይ ያጋጠማችሁ ትልቁ ግጭት ምን ነበረ? ያንንስ ግጭት እንዴት አለፋችሁት? በኮሜንት ሴክሽን ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ ማድረግ፣ ለስራ ባልደረቦቻችሁ ለጓደኞቻችሁ ሼር ማድረግም እንዳትረሱ። ቻናሉንም ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ በጠንካራ ሀሳብ እስክንገናኝ ድረስ መልካም ቆይታ